ሰላም እንዴት ናችሁ? ዛሬ ደግሞ በላሊት ወይም ሸዕሪያ የሚባለውን የአረቦች ምግብ አብረን እንሰራለን ማለት ነው። አብራችሁን ሁኑ። በላሊታችንን እንደዚህ አድርገን ትንሽዬ የገበታ ቅቤ አድርገን እንደዚህ ካመስነው በኋላ ልክ ከለሩ ቡኒ ሲሆንልን ማለት ነው። አዩት፣ ዋው በጣም ነው የሚጣፍጠው። እንዲህ አድርገን ቀለል ያለ ቁርስ መስራት እንችላለን ማለት ነው። አዩት፣ እንደዚህ በደንብ ቀይ እስከሚሆንልን ድረስ እንደዚህ አድርገን እናምሳዋለን ማለት ነው በመጥበሻ ላይ። ከዛ በኋላ የሚያምር ከለር አያችሁት፣ በጣም ነው የሚያምረው። እዩት እዩት፣ ሲያምር እውነት በጣም ያምራል። እንደዚህ ሲሆንልን ደግሞ ከዛ እንደዚህ ከሆነልን በኋላ አምጥተን የሞቀ ውሃ በዚህ መልኩ እንጨምርበታለን ማለት ነው። ከዛ እንደዚህ እያችሁት፣ እንደዚህ ከሆነልን በኋላ ውሃውን እናጠናቅቀዋለን ማለት ነው። ከዛ በላሊታችንን እንትን ካልን በኋላ ካጠነፈፍነው በኋላ በዚህ መልኩ እንቁላላችንን በባዶ ሳህን ላይ ትንሽዬ ጨውና ትንሽዬ የገበታ ቅቤ አድርገን እኔ 2 እንቁላል ነበር የተጠቀምኩት። እናንተ የምትፈልጉትን ያህል መጠቀም ትችላላችሁ። በዚህ መልኩ እንቁላሉን ከሰራነው በኋላ ቅድም ያጠነፈፍነውን በላሊት ወይም ሸዕሪያ አምጥተን እንዲህ እንጨምርበትና ማለት ነው እናዳርሳለን። ከዛ ይሄንን እንዲህ ካዳረስነው በኋላ በዚህ መልኩ ትንሽዬ ዛፈራን፣ ትንሽዬ ስኳር፣ እኔ 1 ሲኒ ስኳር ነው የተጠቀምኩት። ከዛ ትንሽዬ ሼር ፓውደር ትጨምራላችሁ ማለት ነው። ዋው በሚያስደስት ሁኔታ ያላችሁ በጣም የሚያምር ቀለል ያለ ፈጣን ቁርስ ነው ማለት ነው። እዩት፣ ሞክሩት። ከዛ ይሄ በዚህ መልኩ ትንሽዬ ስኳሩና በላሊቱ እስኪዋሃድልን ድረስ እንሸፍነውና እሳቱን በደንብ ቀንሰን እናስቀምጠዋለን ማለት ነው።